ሰላም ተመልካቾች እንዴት ናችሁ? ፋና ቀለማት ነው። ፋና ቀለማትን ሁሉ ጊዜ ስንጀምር ደግሞ እንደምናደርገው በሳምንቱ የነበሩ ጉዳዮችን መለስ ብለን እንዳስሳለን እንመለከታለን። በሳምንቱ በርካታ ጉዳዮች ተፈጥረው ነበር። ከነዛ ከተፈጠሩና ከነበሩ ሁነቶች መካከል ደግሞ የተወሰኑትን መርጬ እኔ ወደ እናንተ ያጋራዋችሁ አብረን ቆይታ የምናደርግ ነው የሚሆነው። በሳምንቱ ከነበሩ አበይት ጉዳዮቻችን መካከል የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት የተሰኘው መጽሐፍ ተመርቆ ለንባብ በቅቷል። ከዚህ ቀደም መደመር የመደመር መንገድና የመደመር ትውልድ የተሰኙ 3 መጽሐፎችን ለተደራሲያን አድርሰው ነበር። አሁን ደግሞ አራተኛውን የመደመር መንግስት መጽሐፍ ለንባብ በቅቷል። በዚህ ሳምንት በመጽሐፍ ውስጥ ታሪካዊ እውነቶች እንዲሁም ደግሞ ፍልስፍናዊ ሀሳቦችንና በርካታ ኢትዮጵያን የተመለከቱ ጉዳዮች እንደተነሱበትም ሰምተናል። ተመልካቾቻችን የመደመር መንግስት የመጽሐፉ ዋና ማጠንጠኛዎች 4 መዎች ናቸው። እነሱም መነሻ፣ መድረሻ፣ መንገድና መንግስት ላይ ያተኮሩ ናቸው። ስለዚህ በዚህ ሳምንት ለንባብ የበቃውን የመደመር መንግስትን የጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍን እንድታነቡት እየጋበዝናችሁ የሳምንቱ እንዴት አለፈ መግቢያ ጉዳያችን አድርገናል። በሌሎች የሳምንቱ እንዴት አለፈ ጉዳዮች መረጃዎች ደግሞ ተመልሰን እንገናኛለን። ሼፍ ቴዎድሮስ በጣም ጥሩ ማስኪቸን የአራት ኪሎ ብራንች ዋና እንኳን ደህና መጣ። እንኳን ደህና ቆያችሁ። ታዲያ ቁርስ አለን ምን አለን? ምንም በጣም ጥሩ። ዛሬ ቁርስ እናንተ ጋር ነው የምሆነው። ስለዚህ ምርጫውን ላንተ ልተውና የቤታችሁን ቆንጆ ነገር። በጣም ጥሩ አመሰግናለሁ። ቴንክ ዩ። እሺ ቁርስ እስኪደርስ ደግሞ ከኔ ጋር መረጃዎችን የተለዋወጥን ቆይታ እናደርጋለን። ላለፉት 12 ሳምንታት ሲካሄድ የነበረው የአምስተኛው አሸናፊዎች አሸናፊ የፋና ላምሮት ውድድር በ12ቱ ሳምንታት እጅግ አስገራሚ ነገሮችን እያስመለከተን ቀጥሎ ነበረ። በ12ቱ ሳምንታት እንግዲህ ቆይታችን ከምዕራፍ 17 ከምዕራፍ 18 እና ከምዕራፍ 19 ምርጥ 4 አሸናፊ የነበሩ ተወዳዳሪዎችን ይዘን እንዲሁም ደግሞ በእነዚህ ባለፉት 3ቱ ምዕራፎች ተሰናባች የነበሩ አሳዛኝ ተሰናባቾችን ደግሞ እንደ አዲስ ጋብዘን በ16 ተወዳዳሪዎች የአምስተኛው አሸናፊዎች አሸናፊ ውድድራችንን ጀምረን ነበረ። በ12ቱ ሳምንት ጉዟችን እጅግ አስገራሚ ነገሮችን እየተመለከትን እኛም እናንተም ተመልካቾቻችን እየተደመምን ቆይታ አድርገን ነበረ። በትላንትናው ዕለት አምስተኛው የአሸናፊዎች አሸናፊ ፋና ላምሮት ውድድር ፍጻሜውን አግኝቶ ነበረ። በቦታው እኔም ተገኝቼ ነበር። ያ የነበረው እንደማቁነት እስኪ በቀጣዩ ዝግጅት ላስመልክታችሁና በሌሎች የሳምንቱ እንዴት አለፈ ጉዳዮች ተመልሰን እንገናኛለን። ወደ ፋና ላምሮት እንለፍ። ባለፉት 12 ሳምንታት በተለየ ብቃትና በተለየ ፉክክር ሲካሄድ የነበረው አምስተኛው የአሸናፊዎች አሸናፊ የፋና ላምሮት የፍጻሜ ውድድር እንግዲህ እነሆ ቀኑ ደርሶ ተገናኝተናል። ባለፉት 12 ሳምንታት ምርጥ 16 ተወዳዳሪዎችን ይዞ ውድድሩን ሲያደርግ ቆይቶ አሁን ግን ለፍጻሜው ምርጥ 4ቱን ብቻ ለመለየት ማን ከፍተኛውን የ1.5 ሚሊዮን ብር አሸናፊ ይሆን? ማንስ የክብር ዋንጫውን ይወስድ ይሆን? ማንስ ለዚህ ውድድር በተለየ መንገድ የተዘጋጀው ልዩ ሙዚቃ ባለቤት ይሆን? እነዚህን ሁሉ ነገሮች አብራችሁ ከቆያችሁ አብረን እንመለከት ይሆናል። ለዚህ ቀን ከወራት በፊት ምናልባትም ዓመት የፈጀ ቅድመ ዝግጅት ስናደርግ ነበረ። የፋና ላምሮት የአሸናፊዎች አሸናፊ የይዘት ጉዳይ ብቻ እንዳልሆነ ይታወቃል። በጣም በርካታ የሚመለከታቸው ዲፓርትመንቶች ባላቸው አቅም ሁሉ የሚሳተፉበት ነው። ስለዚህ ከነዚህ ዲፓርትመንቶች ጋር በመቀናጀት በጣም ሰፊ ስራዎችን ነው ስንሰራ የነበረው። ቴክኖሎጂ፣ ብራንዲንግ፣ ይዘት፣ ሌሎቹንም ማንሳት እንችላለን። እንግዲህ ያለፉት 12 ሳምንታት የአሸናፊዎች አሸናፊን ስናወዳድር የነበርንበት ነው። የአሸናፊዎች አሸናፊ ላይ ደግሞ የተሳተፉት ልጆች በሙሉ አሸናፊዎች የነበሩ ስለነበረ በጣም ፈታኝና በጣም ፉክክሩ ከባድ የነበረበት ወቅቶች ነበሩ። ፋና ላምሮት እንግዲህ የቡድንም የግለሰብም የጣቢያም ጉዳይ ብቻ አይደለም፣ የህዝብም ነው። ሰዎች በጣም የሚጠብቁት የሚወዱት የሚከታተሉበትና ራሳቸውም የሚሳተፉበት እንደሆነ ይታወቃል። ስለዚህ ይሄንን ከግምት የከተተ ይሄንን ታሳቢ ያደረገ የሚመለከቱትን ሰዎች የሚያከብር ዝግጅት ነው ሲደረግ የነበረ። ልጆቹ በየዕለቱ የምናያቸው የራሳቸው ላይ የሚሰሩት ለውጥ በጣም ከባድና የሚደነቅ ስለነበረ በሙዚቃው ኢንዱስትሪ ላይም ገብተው
እንደዚሁ የአሸናፊነት መንፈሳቸውን ሳይለቁ በደንብ ጥረታቸው ሳይረግም ጥሩ ውጤት ይዘው ሙዚቃ እንደሚያሰሙን ተስፋ አደርጋለሁ። ሙዚቃን ለሚሰሩ ብቻ ሳይሆን ሙዚቃን ፕሮዲዩስ ማድረግ ለሚፈልጉ ከዛ ደግሞ በዋነኝነት ከሙዚቃ ጋር ተያይዞ ሰፋ ያለ ኢንቨስትመንትም ሰፋ ያለ መዋለ ነዋይ ማፍሰስ ለሚፈልጉ ባለሙያዎች፣ ባለሀብቶች በጣም ትልቅ እድል እንደሆነ ማንሳት ይቻላል። በጣም ቀላል ነው። ቅዳሜ ከ6 ሰዓት እስከ 10 ሰዓት እጅግ አስደናቂ የሚባል ክህሎት ያላቸው ሰዎች ስላሉ እነሱን ብቻ ማየት ነው። ስለዚህ ከነሱ ጋር መስራት፣ ከነሱ ጋር መንቀሳቀስ በጣም የሚያተርፍ ስለሆነ ፕሮዲውሰሮች፣ ሙዚቃን መስራት የሚወዱ ባለሙያዎች፣ ባለሀብቶች ፋና ላምሮት በጣም አስደናቂ ምርጫቸው ነው ብዬ በእርግጠኝነት መናገር ይችላል። ከዚህ ቀደም እንደሚታወቀው በአራቱም የአሸናፊዎች አሸናፊ እንዳደረግነው አዲስ ወጥ ሙዚቃ ይዘጋጃል። ይሄ በደንብ ግጥሙ ዜማው ታስቦበት የሚሰናዳ ነው። በዚህኛው የአሸናፊዎች አሸናፊም እንደዚሁ ይሄ ወጥ የሆነ ሙዚቃ ለሚያሸንፈው ሰው ስጦታ የሚሰጥ የራሱ የሚያደርገው ስለነበር ከዚህ ቀደም ይደረጉ ከነበረው በጣም በተለየ ዝግጅት የተደረገ ነው። ከዛ ውጪ ደግሞ በእድል አጋጣሚ የዕለት ስለሆነ ሳይፈቅድላቸው ቀርቶ በዕለት የተሰናበቱ ተወዳዳሪዎችንም እንደዚሁ ተመላሾቹ ብለን መልሰናቸው እንደነበረ ይታወቃል። እጅግ ደማቅ ምዕራፍ አሳልፈን ዛሬ ላይ ደርሰናል። በዚህ በጣም ደስ ይለናል። የአምስተኛው የፋና ላምሮት የአሸናፊዎች አሸናፊ ውድድርን በአራተኛ ደረጃ ይዛ ያጠናቀቀችው ወይም ይዞ ያጠናቀቀው ተወዳዳሪያችን ኢየሩሳሌም አሰፋ ናት። ሶስተኛ በመውጣት የ500,000 ብር አሸናፊ የሆነው ኤፍሬም ጌታቸው ነው። ጴጥሮስ መስረሻ $1.5 ሚሊዮን ብር የአምስተኛው የታሪካዊው የአጓጊው አሸናፊውን ለመለየት ቸግሮን የነበረው የአሸናፊዎች አሸናፊ ውድድር በየሳምንቱ ሲያስደምመን የነበረው ጴጥሮስ ማስረሻ ነክሶበታል። የክብር ዋንጫውንም ከፍ አድርገዋል። ኢዮቤል ጸጋዬ ደግሞ በሁለተኛ ደረጃ አጠናቋል። ሆኗል። ኢዮቤል በጣም ነው የሚጣፍጠው። ከምንድን ነው ግን ያዘጋጀው? ይሄኛው ፍሬንች ቶስት ሲናመን ፍሌቨር ነው። በጣም ተወዳጅና ቆንጆ የምንለው የቤታችን ቁርስ ነው። ያኛው ደግሞ ፓንኬክ ነው። ስለዚህ የተለያዩ ፍሌቨሮች ነው ያቀረብኩለት። የተለያዩ ሴራፖች ቤታችን ነው የምናመርታቸው፣ እዚህ ነው የሚሰሩት። ስትሮበሪ ስሙዚያችን ደግሞ ይሄን ይመስላል ማለት ነው። በጣም ጥሩ። በጣም ነው የማመሰግነው። ቴንክ ዩ። መልካም ቀን። በጣም ቆንጆ በጣም የሚጣፍጥ ቆንጆ ቁርስ ተጋብዣለሁ። በሳምንቱ ከሰማናቸው እጅግ አሳዛኝ ከነበሩ ጉዳዮች መካከል የህልፈት ዜናን ይመለከታል። የህልፈት ዜናው ደግሞ የቱቃቶ መና ነው። ቱቃቶ መናን ብዙዎቻችን እንደምናስታውሰው በአዲስ አበባ ባህልና ቲያትር አዳራሽ የተለያዩ ባህላዊ ስራዎችን በመስራት እናውቀዋለን። ከ1980ዎቹ መግቢያ ጀምሮ ከወላይታ ሶዶ አካባቢ ወደ አዲስ አበባ መጥተዋል። በአዲስ አበባ ቲያትርና ባህል አዳራሽ ቆይታው ከበርካታ አንጋፋ ሙዚቀኞች ጋርም የተለያዩ የሙዚቃ ስራዎችን መስራት ችሏል። ከነጥላሁን ገሰሰ፣ ከነሂሩት በቀለና እንዲሁም ከአለማየሁ እሸቴ ጋር በርካታ የጥበብ ስራዎችን በአዲስ አበባ ቲያትርና ባህል አዳራሽ መድረክ ላይ መስራት ችሏል። ከዛ ባለፈ በ2000 ሀበሻና በፈንድቃ ደግሞ የተለያዩ የባህላዊ ስራዎችን በእነዚህ ባህላዊ ቤቶች የሙዚቃ ስራዎችን ነው የሚያቀርብ ነበረ። በተወለደ በ55 ዓመቱ በዚህ ሳምንት ህይወቱ ማለፉን ሰምተናል። ለወዳጅ ዘመዶቹ መጽናናትን እንመኛለን።
ከጥላሁን ገሰሰ ዘመናዊ ሸሬ የመጨረሻ የጥበብ ስራዎቹ መካከል ብዙዎቻችን እንደምናስታውሰው ትንፋሽ ተቀርጾ ይቀመጥ ማልቀሻ የነው የሞትኩለት የኔ ማስታወሻ የሚለውን ዘፈን ብዙዎቻችን እናስታውሳለን። ይህንን ዘፈን ደግሞ ስናነሳ በተለየ መንገድ የምናነሳው ሰው ሲራክ ታደሰ ነው። ሲራክ ታደሰ በአርቲስትነት፣ በተዋናይነት፣ በደራሲነት እንዲሁም ደግሞ በዜማና ግጥም ደራሲነት በርካታ ስራዎችን ለሀገራችን አርቲስቶች አበርክቶ አልፏል። ሲራክ ታደሰን ካጣነው እነሆ 17 ዓመታት ተቆጥረዋል። ሲራክ ታደሰን በዚህ ሳምንት ልናስታውሰው ደግሞ ወደናል። እሱ ደግሞ ባልደረባችን ዝናሽ ካላዩ ተዘጋጅታለች። እስኪ ሲራክ ታደሰን ከዝናሽ ጋር እንዲህ ባለ መልኩ አስታውሰው ነው ተመልሰን እንገናኛለን። ሳምንቱ እንዴት አለፈ ነው? መልካም ጊዜ። እርሱ ባለ ብዙ ጥበብ ሙያተኛ ነው። የግጥም ዜማና ደራሲ፣ የመድረክ ቲያትር ተዋናይ፣ የቴሌቪዥንና የሬዲዮ ድራማዎች እንዲሁም ፊልሞች ባለቤት አርቲስት ሲራክ ታደሰ። እነሱ መካከል ምን አገባ? ምን አርጋለ? ምን ያው ነው አንዴ ጌታዬ፣ ምን ያው የታወቀ ነው። ምንድነው? ግልጽ አድርገው። ምንድነው? ቆይ ምን ጌታዬ ደግሞ ያያወቁት ያው እንትን እኮ እኔ ምኑን ነው የማውቀው? ምንድነው? ውልደቱ በ1939 ዓመተ ምህረት በወሎ ክፍለ ሀገር በዋላ ደላንታ አውራጃ ልዩ ስሙ ወገል ጤና በተባለ ቦታ ነው። እድሜው ለትምህርት ሲደርስ በሀገሩ ባህል መሰረት የቤተ ክህነት ትምህርት፣ ዜማና ቅኔ፣ ድጓና ጾመ ድጓ ከአቋቋም ጋር የቤተ ክርስቲያን አብነት የሆነው ያሬዳዊ ዜማ ተምሯል። ወደ አዲስ አበባ ጠፍቶ በመምጣትም በግቢ ገብርኤል ሲያገለግል ቆይቶ ከዚያ በኋላ በምድር ጦር የሙዚቃ ክፍል በግጥምና ዜማ ደራሲነት በ1959 ዓ.ም ተቀጠረ። በምድር ጦር በቆየበት 10 ዓመታት ለክፍሉም ሆነ ከክፍሉ ውጭ ላሉ በርካታ ድምፃውያን የግጥምና ዜማ ድርሰቶች አበርክቶላቸዋል። እንዳንቻላየው መስካውን ተፈጥረሽ ባለም ላይ ምን ይሆነ አልማዝን ኮበሳይ ወርቅስራ ውበትን ከኃይለው የሚያበራ ለጥላሁን ገሰሰ፣ ለማህሙድ አህመድ፣ ለዓለማየሁ እሸቴ፣ ለሀብታሙ ሽፈራው፣ ለታምራት ሞላና ሌሎች ግጥምና ዜማዎች ከሰጣቸው ሰዎች ጥቂቶች ናቸው። ሲራክ በምድር ጦር እያለ በብሔራዊ ቲያትር የሚሰጠውን የእጩ ተዋንያን ኮርስ በመውሰድ በ1969 ዓ.ም በብሔራዊ ቲያትር ተቀጠረ። በርካታ ቲያትሮችም ተጫውቷል። ሀሁ በ6 ወር፣ እናት ዓለም ጠኑ፣ የአዛውንቶች ክበብ፣ አምታታው በከተማ፣ አሉላ አባ ነጋ፣ የአመፃ ልጆች፣ ሻጥርና ሌሎች ተጠቃሽ ናቸው። የአርቲስት ሲራክ ታደሰ አሻራዎች ካረፈባቸው ድንቅ ዘመናዊ ሽሬ ዜማዎች ውስጥ ጥቂቶችን ስናስታውስ ደግሞ ለጥላሁን ገሰሰ ትንፋሽ ተቀርጾ ግጥሙ፣ የኔ ሸበላ፣ አይዘመን ጊዜ ተጠቃሽ ሲሆኑ ለማህሙድ አህመድ፣ አልማዝን ቁመሳይ፣ ለዓለማየሁ እሸቴ፣ ለመልካሙ ተበጀ ከዚህ በታች ላሉት በሙሉ ግጥምና ዜማ የሰራው እሱ ነበር። አራ መላምቱ ቸብ ቸብ አርጉላት ማሜ ገላ ፎቶሽ ይናፈቃል፣ በቀን 10 ጊዜ አንቺን ነው እሷ እኔን እያለች ስቀርብሽ አትራቂ ተጠቃሽ ሲሆኑ ረመላምቱ ዘመድ ወዳጆች አይናፋር ሆኛለሁ አይናፋራይቼ ሰላምታ ሰጠኋት አላነጋገርኳት ባይኔ ብቻ ያየ ለፍቅር አዲስ ነቃ ጥበብ ደግሞ ሳበለው
አትርሳኝ፣ ያነቃል የሚሉት እንደ ምሳሌ ማንሳት ይቻላል። ለጌራ ወርቅ ነቃ ጥበብ፣ አመጣኝ መውደድሽ፣ እነዚህ ሁሉ ስራዎች የአርቲስት ሲራክ ታደሰ አሻራዎች ካረፈባቸው ድንቅ ስራዎቹ ጥቂቶቹ ናቸው። አመጣኝ መውደድሽ አይሲያበር እንዳሞራ ሲያበር አይሲያበር ደስ ነው ሰቆጣሽ ዋል። አርቲስት ሲራክ ታደሰ ከ1959 እስከ 1969 ዓ.ም በምድር ጦር የሙዚቃ ክፍል ከ1969 ዓ.ም ጡሩታ እስከወጣበት 1997 ዓ.ም ድረስ በብሔራዊ ቲያትር በቅንነት ያለውን ሙያ ሳይሰስት አገልግለዋል። መስከረም 8 2001 ዓ.ም በተወለደ በ60 ዓመቱ ከዚህ ዓለም በሞት ተለይቷል። ዘመን ተሻጋሪ የጥበብ ስራዎቹ ግን ዛሬም እሱን ለማስታወስ ምክንያት ሆነውናል። አገኛቸው ወይ ሳጣቸው? አግኝቻቸዋል። እዚህ መምጣትን የውግዳን አውቃለች? አይ በጭራሽ። እነሱ ጋር መሄድስ? ኧረ በፍጹም። እሺ ለመሆኑ ምንድነው ሐሳባቸው? ምን እንግዲህ ጌታዬ፣ ያው ሜሮንም ነፍሰ ጡር በመሆኗ አባታችን አይጨክንብንም ይዳረን ነበር ያለው። ወደ ዓለም አቀፉ ጉዳያችን እንለፍና በዚህ ሳምንት ከተሰሙ ዓለም አቀፍ አሳዛኝ ጉዳዮች መካከል የሮበርት ሬንፎርድ ህልፈት ነበረ። ሮበርት ሬንፎርድ እንደምናስታውሰው በተለያዩ የሆሊውድ ፊልሞች ውስጥ በተዋናይነት በዳይሬክተርነትና በደራሲነት ተሳትፏል። በ89 ዓመቱ ህይወቱ ማለፉም ሰምተናል። እሱን የተመለከተውን ጉዳይ በቀጣዩ ዝግጅታችን እንመለከትና በሌሎች የሳምንቱ እንዴት አለፈ ጉዳዮች ደግሞ ተመልሰን እንገናኛለን። መልካም ጊዜ። I think that artists and art have the power to affect change. እንዳለውም እዚህ ምድር ላይ በቆየባቸው 89 ዓመታት በፊልም ኢንዱስትሪ ላይ የራሱን አሻራ በማኖር ለውጥ አምጥቶ ማለፍ ችሏል። ዝነኛው የሆሊውድ ድንቅ ተዋናይና ዳይሬክተር ሮበርት ሬድፎርድ በዓለም አቀፍ ደረጃ ፊልምን በመራቀቅ በርካታ ተመልካቾች ያፈራው ሆሊውድ እንዲህ ሊወደድ የቻለው እንደ ሮበርት ሬድፎርድ ባሉ ለሙያው በተሰጡ ሰዎች ጭምርም ነው። በትወና ጥበባቸው ፊልሙን አንድ እርምጃ ያራምዱታልና። ሆሊውድ አሉኝ ከሚላቸውና በአስደናቂ ብቃታቸው ዓለምን ካስደመሙ ባለሙያዎች መካከል ሮበርት ሬድፎርድ አንዱ ነው። በፈረንጆቹ 1936 በሳንት ሞኒካ ካሊፎርኒያ ነው ውልደቱ። አስቸጋሪ የሚባል የልጅነት ጊዜን አሳልፏል። ከልጅነቱ የፊልም ወዳጅ የነበረው ሬድፎርድ በኒውዮርክ ከተማ የአሜሪካ የድራማቲክ አርትስ አካዳሚ ቲያትርን የተማረ ሲሆን ያኔ ገና በልጅነቱ ትወናን እንዲወድም ምክንያት ሆኖታል። እንደ አውሮፓውያን አቆጣጠር በ1959 ሬድፎርድ ከአካዳሚው ከተመረቀ በኋላ የትወናውን ዓለም ለመቀላቀል አልከበደውም። በብሮድዌይ የመጀመሪያ ስራው የሆነውን ቶል ስቶሪ ላይ ድንቅ ብቃቱን አስመስክሯል። ከዛ ጊዜ ጀምሮ ነው ትወናና ሬድፎርድ በውል የተጣመሩት። ወደ ፊልም ኢንዱስትሪው ከገባበት ጊዜ አንስቶ በሚጫወታቸው የተለያዩ ገጸ ባህሪዎች ጠንቀቅ ያለ ተዋናይ ስለመሆኑ አስመስክሯል። ከፕሬዝዳንት እጩነት እስከ ዘራፊ ሌባ፣ ከታዋቂ ጋዜጠኝነት እስከ ተጫዋች ገጸ ባህሪን በመላበስ ሆሊውድን ደምቆበታል። በተለይ በ60ዎቹና በ70ዎቹ የሰራቸው The Chase፣ Barefoot in the Park፣ Butch Cassidy and the Sundance Kid፣ Downhill Racer፣ The Candidate፣ All President's Men፣ The Way We Were እና ሌሎችም በትወና ተሳትፎ ድንቅ የትወና ብቃቱን ለዓለም ያሳየባቸው ስራዎቹ ናቸው። በፈረንጆቹ 1973 የተጫወተው ዘ ስቲንግ የኦስካር እጩ ተዋናይ እንዲሆን ያደረገው ስራው ነው። ከዚህ ድንቅ ተዋናይ ጋር መተወን እጅጉን አስደሳች እንደሆነም በአመታት ውስጥ አብረውት የሰሩ የሚያጋሮቹ ይመሰክሩለታል። ሮበርት ሬድፎርድ ከትወና ብቃቱ ባሻገር ወደ ዳይሬክቲንግ ጎራ ብሎ በምርጥ ዳይሬክቲንግ ዘርፍ የኦስካር ሽልማትን ማግኘት ችሏል። ለዚህ ክብር ያበቃው ስራው ደግሞ እንደ አውሮፓውያን አቆጣጠር በ1980 በዳይሬክተርነት የመጀመሪያ ስራው በሆነው ኦርዲናሪ ፒፕል በተሰኘው ፊልም ነው። ፊልሙ የቤተሰብ ታሪክን የያዘ ሲሆን ወጣት ልጃቸውን በሞት ያጡ ቤተሰቦች ውጣ ውረድን በሚደንቅ የዳይሬክቲንግ ስራ ለዓለም ያሳየበት ስራው ነው። It's starting all over again. The lying, the covering up, the disappearing for hours. I will not stand for it. I can't stand it. This is my family. I knew something was wrong even before he tried to kill himself. በዳይሬክቲንጉ ተሳትፎ ውጤታማ ከሆነባቸው ሌሎች ስራዎቹ መካከል A River Runs Through It፣ ኩዊዝ ሾው እና The Horse Whisperer ይጠቀሳሉ።
በእነዚህ ፊልሞችም በርካታ ሽልማቶችን ተጎናጽፏል። የፊልሙ ዓለም ሰዎች ሮበርትን የሚያስታውሱት በትወናውና በዳይሬክቲንጉ ብቻ አይደለም። ሰንዳውንስ ፊልም ፌስቲቫል የሚል ተቋም በፈረንጆቹ 1981 ያቋቋመ ሲሆን ይህም ከሆሊውድ ስርዓት ውጭ ለተሰሩ የአሜሪካ ፊልሞች ዓለም አቀፋዊ ማሳያና ነፃ የገበያ ቦታ እንዲሆን ያለመ ነው። በርካታ ፊልሞች በተቋሙ አማካኝነት ተሰርተዋል። ኦስካርንና ሌሎች ክብሮችን የሚያሸንፉ ፊልሞች ያሉ ሲሆን በየዓመቱም የሰንዳውንስ ፊልም ፌስቲቫል ይካሄዳል። They were all introduced not only to audiences but to powerful film distribution companies. ሬድፎርድ እንደ አውሮፓውያን አቆጣጠር በ2018 ከትወና ህይወት ራሱን ማግለሉን አስታወቀ። ለመጨረሻ ጊዜ በትወና የተሳተፈበት ስራው ደግሞ The Old Man and the Gun የተሰኘው ፊልም ነው። ከፊልሙ ስራው ባልተናነሰ ደግሞ የአካባቢ ጥበቃ ጉዳይ ትኩረቱን ይስበዋል። ስለ አካባቢ የሚሟገት የጥበብ ሰውም ነበር። Need some help? No, I'm good. በዚህ ሳምንት ታዲያ ለሆሊውድ የጥበብ መንደርና ለፊልም አፍቃሪያን አሳዛኝ ዜና የሆነው የሮበርት ሬድፎርድ የህልፈት ዜና ተሰምቷል። ከ89 ዓመታት በኋላ የዚህ ሰው የጥበብ ዓለም ጉዞ አብቅቷል። Legendary actor and director Robert Redford has passed away. The world mourning the loss of legendary actor and director Robert Redford. Robert Redford was one of the last links to the golden age of Hollywood. ብዙዎች ባለው ድንቅ ብቃትና መልካም ስብዕና ይህንን ሰው እንደሚያስታውሱት ከህልፈቱ በኋላ በሐዘን ተውጠው ጽፈዋል፣ ተናግረዋል። የሚያጋሮቹ ሆሊውድ ምርጥና አንጋፋ ባለሙያዋ እንዳጣች መስክረዋል። Very sad news, very sad day. We lost መጥፎ ዜና ነው፣ መጥፎ ቀንም። በኢንዱስትሪው አንጋፋ ሰው ነው ያጣነው። እኔ በትወናው ብቻ አይደለም የማደንቀው፣ በዳይሬክቲንጉም ምርጥ ብቃትን አሳይቶናል። ብዙ ፊልሞችን ለሱ መጥቀስ እንችላለን። በፊልም ኢንዱስትሪው እኔን ጨምሮ ለበርካቶቻችን እንደ ጀግና የሚቆጠር ሰው ነበር። to a lot of people in our industry. But I'll say Robert Redford was great. He had a ሮበርት ሬድፎርድ ታላቅ ነበር። ከሱ በላይ ጎበዝ ያልነበረበት ጊዜያቶችም ነበሩ። ከ7 እና ከ8 በላይ ድንቅ ፊልሞችን ሰርቷል። ምርጥ እንደነበር አስባለሁ። There was a period of time when he was the hottest. I thought he was great. የወደደውን ነገር በፍቅር በማድረጉ ብዙ ክብርን ተቀናጅቷል። የማያልፉ ስራዎችን አበርክቶ የፊልሙ ዓለም እንዳከበረው ህይወቱ አልፏል። And I said there is no end game. Don't look at your career as anything that's gained momentum over time. Just keep going forward and focus on the future. ዓለም አቀፍ ደረጃ ለ20ኛ ጊዜ እንዲሁም ደግሞ በቶኪዮ ደግሞ ለ3ኛ ጊዜ እየተካሄደ የሚገኘው የዓለም የአትሌቲክስ ሻምፒዮና ሀገራችን ኢትዮጵያ በተለያዩ ርቀቶች የተለያዩ አትሌቶችን እያሳተፈች ውክልናን እያደረገች የተለያዩ ድሎችን እያስመዘገበች ትገኛለች። ቶትናነሳ ብዙዎቻችን እንደምናስታውሰው ጀግናው አትሌት አበበ ቢቂላን ማስታወስ የግድ ይላል። ምክንያቱም አበበ ቢቂላ በኦሎምፒክ ታሪክ ሁለተኛውን የወርቅ ሜዳሊያ ያሳካበት ሀገር ስለሆነ ቶኪዮ ከኢትዮጵያ አትሌቲክስ ጋር በብዙ ስሟ ተወዳጅቶ ይነሳል። ስለ 2025ቱ የቶኪዮ የአትሌቲክስ የዓለም ሻምፒዮና ደግሞ ቀጣዩን ጉዳዮች ነስሪ ሊነግረን ተዘጋጅቷል። እሱን ተከታትለን ተመልሰን እንገናኛለን። The global stage is ready to decorate more champions as we arrive to day 3 of the World Athletics Championships here in Tokyo. On their feet, they're roaring him on. Is it his 4th world record of the year? Yes! 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 ዱፕላንቲስ የዓለም ክብረ ወሰንን ለ14ኛ ጊዜ በመስበር ያሸነፈበት የማራቶኑ አሸናፊ በፎቶ ፊኒሽ የተለየበት 20ኛው የዓለም አትሌቲክስ ሻምፒዮና በሳምንቱ አዳዲስ አሸናፊዎችንና አስገራሚ ሁነቶችን እያስመለከተን መከናወኑን ቀጥሏል። With every single stride, Simbu on the line. Mayweather just got there. የሩቅ ምስራቅ ሀገር ጃፓን በታሪኳ የዓለም አትሌቲክስ ሻምፒዮናን ዘንድሮ ለ3ኛ ጊዜ እያስተናገደች የምትገኝ ሲሆን ከዚህ ቀደም እንደ አውሮፓውያኑ የዘመን አቆጣጠር በ1991 የተካሄደውን 3ኛውን የዓለም ሻምፒዮና እንዲሁም በ2007 ላይ ደግሞ ኦሳካ ላይ የተከናወነውን 11ኛውን የዓለም አትሌቲክስ ሻምፒዮና ማስተናገዱ አይዘነጋም። It's closing. They're side by side, and this time it goes to Beamish. በሻምፒዮናው በሁለቱም ጾታ ተመሳሳይ 24 የውድድር አይነቶችና አንድ በድብልቅ የሚካሄድ ውድድርን ጨምሮ በአጠቃላይ 49 የውድድር አይነቶች እየተደረገም ይገኛል። የወርቅ ሜዳሊያ አሸናፊ የሚሆኑ አትሌቶች $70,000 እንዲሁም አዲስ ክብረ ወሰን ለሚያስመዘግቡ አትሌቶች ደግሞ $100,000 የገንዘብ ሽልማት ተዘጋጅቷል።
በጃፓኗ ቶኪዮ የዓለም አትሌቲክስ ሻምፒዮና በሴቶች ማራቶን ጀግናዋ አትሌት ትዕግስት አሰፋ በአስደናቂ ብቃት እስከ መጨረሻው ከፍተኛ ትንቅንቅ በማድረግ ሁለተኛ ደረጃን በመያዝ አጠናቃለች። የብር ሜዳሊያ ለኢትዮጵያም ተመዝግቧል። ኬንያዊቷ ቺፕሪቺር ርቀቱን 2 ሰዓት ከ24 ደቂቃ ከ43 ሰከንድ አንደኛ፣ አትሌት ትዕግስት አሰፋ ደግሞ 2 ሰዓት ከ24 ደቂቃ ከ45 ሰከንድ በማግኘት ሁለተኛ፣ ዩራጋይቷ ጁሊያን ፖተርን ደግሞ ሶስተኛ ደረጃን ይዛል። It's going to dominate once again and take the headlines and gold. The world champion is Perez Jepchirchir. Ethiopia takes second with Tigst Assefa. When it comes ዱፕላንቲስ የዓለም ክብረ ወሰንን ለ14ኛ ጊዜ በመስበር አሸንፏል። ይህ ስዊድናዊ የምርኩዝ ዝላይ ሙንዶ ዱፕላንቲስ አዲስ የዓለም ክብረ ወሰንን በማስመዝገብ ነው ማሸነፍ የቻለው። በቶኪዮ እየተካሄደው በሚገኘው በዚሁ የዓለም አትሌቲክስ ሻምፒዮና ላይ ዱፕላንቲስ 6.3 ሜትር በመዝለል ቀደም ብሎ በራሱ የተያዘውን 6.29 ሜትርን በማሻሻል አዲስ ክብረ ወሰንን ይዟል። በቡዳፔስትና ኢዮጂን ላይ የዓለም ሻምፒዮና የነበረው ሙንዶ ዱፕላንቲስ ሶስተኛ ተከታታይ የወርቅ ሜዳሊያውን አሳክቷል። የ25 ዓመቱ ስዊድናዊው የቶኪዮና የፓሪስ ኦሎምፒክ አሸናፊ ሲሆን ክብረ ወሰኑን ደግሞ ለ14ኛ ጊዜ አሻሽሎታል። any better? He does! We will never forget the night that Mondo Duplantis የዓመቱን የግል ምርጥ ሰዓቱን ያስመዘገበው ታንዛኒያዊው 2 ሰዓት ከ9 ደቂቃ ከ48 ርቀቱን ለማጠናቀቅ የወሰደበትም ጊዜ ሆኗል። ጀርመናዊው አትሌት አማኑኤል ጴጥሮስ ሁለተኛ ደረጃን ይዞ ሲያጠናቅቅ የገባበት ሰዓት ደግሞ አንደኛ ከወጣው ሲምቡ ጋር ተመሳሳይ ሆኗል። ጣሊያናዊው አትሌት ኤልያስ አዋኒ ደግሞ ሶስተኛ በመሆን የነሐስ ሜዳሊያውን መውሰድ ችሏል። በውድድሩ ትልቅ ግምት አግኝተው የነበሩት ኢትዮጵያውያን አትሌቶች ደሬሳ ገለታና ታደሰ አከለ ውድድሩን መጨረስ አልቻሉም። ኦሎምፒክን በማሸነፍ ቀዳሚዋ አፍሪካዊት ሀገር የሆነችው ኢትዮጵያ በአትሌት ሻምበል አበበ ቢቂላ ሁለተኛ የኦሎምፒክ የወርቅ ሜዳሊያ ያሸነፈችው በዚሁ በቶኪዮ ማራቶን ላይ በ1964 እንደ አውሮፓውያኑ ዘመን አቆጣጠር ነበር። በዘንድሮ 20ኛው የቶኪዮ የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያውያን አትሌቶች ተጠብቀው የነበረ ቢሆንም የለመዱትን የወርቅ ሜዳሊያ ግን እስካሁን ማሳካት አልቻሉም። በውድድሩ ኢትዮጵያውያን አትሌቶች 2 የነሐስና 2 የብር ሜዳሊያ ማግኘት ችለዋል። በቀሪ የውድድር መርሃ ግብር በኢትዮጵያውያን አሁንም ወርቅ በተስፋ ይጠበቃል። Jimmy Gressier has come and beaten everybody. እንግሊዛዊው ጸሐፊ አሌክስ ሞሪት ስለ አዲስ ዓመት ከተናገራቸው ደስ ከሚሉ ንግግሮች መካከል አንዱን ላጋራችሁና የዛሬውን ሳምንት እንዴት አለፈ በዚህ መልኩ እንጨርሳለን። አዲስ ዓመት፣ አዲስ ምዕራፍ፣ አዲስ ቁጥር ወይስ አሮጌ ታሪክ? በመጨረሻ እንጽፈዋለን። ምርጫ የኛ ነው። በዚህ ጽሑፍ ውስጥ የምንመለከተው ነገር አዲስ ዓመት የቁጥር መቀየር ወይም ደግሞ የቁጥር መጨመር ወይም ደግሞ የዘመን መቀየር ብቻ ሳይሆን አዲስ ዓመትን አዲስ ለማድረግ ዋነኛዎቹ ኃላፊዎቹ አዲስ ዓመትን በአዲስ ምዕራፍ ለመጀመር ትልቁን ኃላፊነት የምንወስደው እኛው ራሳችንን። ስለዚህ በአዲስ ዓመት አዳዲስ ነገሮችን ለመጨመር በህይወታችን አዳዲስ ነገሮችን መሞከር፣ አዳዲስ ነገሮችን መስራት፣ አዳዲስ ነገሮችን ወደ ህይወታችን ማምጣት የዚህ ትልቁ መልእክት ይሄም እንደሆነ ይሰማኛል። ስለዚህ አዲስ ዓመትን አዲስ ከሚያደርጉ ነገሮች መካከል የቀኖች መቀየር ወይም ደግሞ የቁጥሮች መጨመርና መቀነስ ሳይሆን እኛ በህይወታችን የምንጨምራቸው አዳዲስ ነገሮች ናቸውና እናንተም በዚህ በአዲሱ ዓመት በርካታ አዲስ ነገሮችን ወደ ህይወታችሁ ጨምራችሁ የተሳካ አዲስ ዓመት እንዲሆንላችሁ ከወዲሁ እመኛለሁ። በሳምንቱ የነበሩ ጉዳዮችን እኔ አቤል እንዳቅሙ እንዲህ ባለ መልኩ ወደ እናንተ ሳደርስ ቆይታ አደረኩኝ። ቀሪ የፋና ቀለማት ዝግጅቶች ግን ይቀጥላሉ። ለዛ ደግሞ ባልደረቦቼ ሐሰን አብራር፣ ሀረገወይን ደረስና ይትባረክ ከእናንተ ጋር ቆንጆ የፋና ቀለማት ቆይታን ያደርጋሉ። ለሰጣችሁኝ ጊዜ ከልብ አመሰግናለሁ። መልካም ሳምንት።